ብቻ ሳገኝሽ ሰላም ነው ልጄ ናቸ ወይ ልጄ መስጠት አለ ልጄ ወስዳለሁ ልጄ ሰላም ሰላም ቤተሰብ እንዴት ናችሁ? እንደዚህ በሰላም ማለት ነው። እኛ በኩል ሰላም ነው። እንግዲህ እንዳያችሁ ነው። አንቺ ልጅ በአደባባይ መድፈርሽ እንዲሁም በአደባባይ እንዲሆን ሰው እንዳይኖር የፈለክበት ምክንያት ሌላ ነው። ያው ነው ይሄ ነው እንግዲህ ሰው ሲኖር አንቺ ስለምትንበጣረቂ ነው አይመስለኝም። ምን ፈለግሽ? ኧረ ተይ አላህን ፍሪ እንጂ ሴትዮ በአደባባይ ዝሙት እዚህ ማለት እሺ ቆይ ተረጋጋ። ያው እየቀለደችብክ ነው። አለ ተኝቷል እኮ ከተኛ ከተኛበት ነው አልጋ ላይ ስለሆነ ይወድቃል። እሺ አንቺ ልትተኝበት እሱ ጋር ይወድቃል። እዚህ መተኛት አይችልም። አይ ብልግናት እስከየት ነው? ያምራል። በጣም በጣም ያምራል። እኛ ከዳሞች የገዙልሽ እኔ ኩላንትን የጠየኩት አሁን ስለመሸጥ ነው። ከማን እያወጣሽ ነው? ከማን ለማስወጣት ነው ማለት ተፋተናል ብላችሁ በየሚዲያ እንደዚህ የባልሽን ክብር ዝቅ አድርገሽ እንደ ጭቃ ረግጠሽ ኖረሽ ዛሬ ደግሞ መተሽ ይሄ አልገምርም፣ ይሄ ቅብጥሴ፣ ይሄ በዚህ ወጥቶ በዚህ ገብቶ ምን የሚሉት ነው? በአላህ ሲል ኧረ ተይ አንቺ ሴትዮ ወዴት እየሄድሽ ነው? ኧረ አላህን ፍሩ እናንተ ሰዎች በአላህ። ቆይ አንቺ ግርግዳሽ ስር አልጋው ላይ ሁሉ ቦታ የሱን ፎቶ ለጥፈሽ ተፋተናል ብለሽ የባልሽን ክብር እንደዚህ እንዳላስወረድሽ ደግሞ እንዳላስረገጥሽ አሁን ደግሞ ካንተ ጋር ካልሆንኩ ካንተ ጋር ካልተኛው እያልሽ እንዴ ምንድነው? ያዙኝ ልቀቁኝ። ኧረ በአላህ አንቺ ሴት ወዴት እየሄድሽ ነው? ወደ ጸብ ነው? ወደ ፍቅር ነው? በነገራችን ላይ ታምኔሉ ላይ ደግሞ ረስተሻል። ከ18 በታች ያሉት ህፃናቶች ማየት የተከለከለ ነው ብላችሁ መጻፍ ነበረባችሁ። ይሄንን ዝሙት ስትሰሩ ማለት ነው። ይሄንን ዝሙት አደባባይ ላይ ሲታፈጡት ታምኔላችን እንደዛ ብላችሁ መስራት ረስታችሁታል። ምን ነው አሁን በኢትዮጵያ ታይቶም ተሰምቶም የማይታወቅ ጉድ እናንተ ስር ጉድ የሚያስብል ደግሞ ለምን እሸጠዋለሁ? እኔ በጣም ነው የምወደው ይሄን አልጋ። ምን ይጠበቅልሽ? አንወጣም። በአደባባይ ዝሙት እውነትም ወንዶች ከኛ ተጠንቀቁ። ከኔ ደግሞ መጠንቀቅ አይጠበቅም። ኧረ እባክሽ ትፋተሻል እኮ የትም አታውቂም። የእኔን ሰውዬው እንደማታውቂ ነበረ ስትሆን የነበረ አንድ ዓመት ሙሉ። አይ እስኪ እሱን ተው እና ቁጭ በይ። አልቀመጥም። መቀመጥ ስለማልፈልግ ነው። ጎንበስ ቀና ማለት ትችላለህ። ስለዚህ ጎንበስ ብለህ እንተኛ። ምን ልታረጊ አስበሽ ነው? እኔ ምንም ማለት ልተኛ ነው። ምንም አላሰብኩም። ቁጭ አብራችሁ ልትገኙ ምን ነው? አንተም እያወቅህ እንዳላወቀ ተዋት። ተቀምጬ መኪና ላይ የምውለው መቆም ነው ካለው አይ ግን ቆይ አንዴ ሰማኝ። በጣም እየተወራጨ ነው። አንቺም እንዳላለው ቆይ እኔ ያልገባኝ ነገር ማለት ተራርቆ መውራት ክብር ነው። ለምንድን ነው ሰውነቴን የወረረ ብላ አላሰብክም? እዛ ቤት ስትገባ አንቺ እንደምታስበው አይደለም። ብልግናቸው ጥግ የለም። እውነት የብልግናቸው ጥግ ለምንድን ነው? ክላስ ስገባ ወሮኛል ያልከኝ ምንድን ነው? ምን እንድልሽ ፈልገሽ ነው? ባላ ምንድን ልፈልግሽ ነው የፈለግሽው? እንደው በእናንተ ሰዎች በጣም ነው የምትገርሙት። በጣም
አሁን ብላችሁ እንግዲህ ራሳችሁን በቃ አደባባይ ለማስጣት ጀመራችሁ። ኧረ ተይ አንቺ ለራስሽ ለቤተሰብ ክብር ኖርሽ አንቺ ወንድ ልጅ ጊዜ አሁን ማለት ነው እንደዚህ ለብሰሽ አይደለም እንደዚህ ተገላልጠሽ ለብሰሽ አይደለም በራቁሽ ብትመጪ ራሱ ማለት ነው ካልፈለገሽ አልፈለገሽም ነው። በዛ ላይ ደግሞ ምናልባት ቢፈልግሽም የሚፈልግሽ ከሆነ ለጊዜው ለዕለቱ ለስሜቱ ነው እንጂ ሊኖርሽ ከአንቺ ጋር ሊወድ ሊዋለድ አይፈልግሽም። እሱን ይወቅ። ለምን እሱም የሚሆነበት ምክንያት ለምን ታውቂያለሽ? ባልሽን አደባባይ አውጥተሽ የባልሽን ገበና መደበቅ ሲገባሽ አውጥተሽ አስተሻል ለሰው አሳልፈሽ ሰጥተሻል ለማንም ሰው ማለት ነው። ስለዚህ አሁን ደግሞ ምንድን ነው እየሰራሽ ያለሽ? የእውነት አንቺ ገረምሽኝ። ኧረ በእናትሽ በእግዚአብሔር በቃ አታድርግኝ፣ ደክሞኛል። ምንድን ነው ማደክመክ እኮ አታድርግኝ። ራፈኝ ከአሁን በኋላ እንደዚህ ከዚህ በኋላ እንደዚህ የምታስቸግሪ ከሆነ የበፊቱ ሰዎች ቢኖሩ ይሻለኛል። አስመሳይ ነህ አንተም ደግሞ አንተም አስመሳይ ነህ። አብርሽ ልንገርህ ማለት ነው ፊትክ ያስታውቅብሃል። አንተ እንደዚህ ስትነካካ ምናምን ስትጠባበስ ምናምን አንተም እኮ ልብ ውልቅ ብለው ወድቋል። ወንድ ልጅ ቆፍጣና ሲሆን ከአንቺ ጋር ካሁን በኋላ የሚያገናኘን ነገር የለም ብላ አይደለም እንዴ የተስማማክ? እሷ ስትጠራ ማምጣት ሂድ ስትል ማየት ምንድን ነው? ወንድ ልጅ አይደለም እንዴ እንደፈለገች አንተ ምን ነው እንደ ኳስ እኮ ነው እጇ ላይ እንዲህ አድርጋ እያጫወተች ያለክ። እውነቷ ነው። ኧረ ራስን አስከብር አንተ ሰውዬው። ምን ነው እንደ ወንድ ልጅ ቆፍጣን በል። ከጠራቻት ማለት ነው አልመጣም ዛሬ ቢዚ ነኝ ስራ ነኝ ብላ ራስን አስከብር። ዛሬም እኮ ጠርታ ነው ያስመጣች። ጠርታ ነው ትላንትናም ከትላንት ወዲያም ምንድን ነው አንተ የተፋታ ሰው እንደዚህ ሲጀመር አልተፋታችሁትም፣ ግን ለገንዘብ ብላችሁ ራሳችሁን እንደዚህ ማስተዋረድ ክብራችን እንደዚህ ማስጣል ምን የሚሉት ነው? ገንዘብ ጥንቅር ብላ አይቀርም እንዴ? በስነ ስርዓት በክብር የሚሰሩት በትንሽዬ ገንዘብ ይባረክላችኋል። እንደዚህ ሆናችሁ ክብራችሁን እንደዚህ አደባባይ አስጣችሁ ወንድነትን አጣ ክብሯን የሴትነት ክብሯን ጥላ ከምታመጡት ገንዘብ ማለት ነው የድሃ እጣ ይሻላል። እናንተ እኔ ኖርማል ነው እኮ እንደዚህ እቺ ስመጣ እንደዚህ እየሰራሁሽ ልመጣ እርግፍ ይበል እንደም ራሴን ጠብቄ ጨርሰው ክብሬን እንትን ብዬ አይቻልም። ይኸውልህ ከዛሬ በኋላ ቡቹን አልሰጥም። ዛሬ ከወጣ እሷ በልጁ ነው የምታስፈራረው ሰውየውን። የሰውየውን ደካማ ጎን አግኝተዋለች። እሷ ደግሞ ሁሌም በደካማ ጎኑ ነው የምትጠቀመው ሰውየውን ማለት ነው። ሳይፈልጉ በግዱ በደካማ ጎኑ ትጠቀምበታለች ማለት ነው። ስለዚህ አሁንም በልጁ እያስፈራራች የፈለገችውን ነገር የማድረግ መብት አላት፣ አቅምም አላት ማለት ነው። ለምን እሱ የሰውየው ደካማ ጎኑ ብዙ ስለሆነ ማለት ነው። ግን እንዲህ ይሁን ማለት ነው። ነገም ተነጎዳም ዛሬም ለወደፊትም የሆነ ነገር ብለሽ ወይም እያለቀሽ ወይም እሱን ተበቀልኩ ብለሽ ብትመጪ ማለት ነው እውነት በጣም ነው የምታሳፍሪ። የቤተሰቡን ክብር የቤተሰብ ስም ነው የምታሰድቢ አንቺ ሴት። ግን ቤተሰብ ምንም አይልሽም ምንም። ኢቶችማ የአንቺ እንትን ናቸው፣ መሳዮች ናቸው፣ የአንቺ መሳዮች ናቸው። አንቺ ዛሬ ስትሰሪ እነሱ ወደ ማታ አካባቢ ይመጣሉ፣ ይደልቃሉ። ግን አባት እናትሽ ወንድምሽ ምንም አይልሽም። የቤተሰብ ክብር እንደዚህ ሲነካ ሲሰደድ ምንም አይመስልሽም? እኔ በጣም ነው የገረመኝ። አንተም ደግሞ ማለት ነው አትጨማለቅ፣ አትስመጥመጥ፣ ሸለመጥማጥ ሁላ። አንተም ደግሞ ተመልሰ ለምን ወደ ክላሷ ሄድክ? አሁን ዛሬ ነው እንደ ቻርጀሩ እሷ ክላስ እንዳለ ከታየክ ሌላ ጊዜ የት ነው የምታረገው? መኪናው ቻርጀር የለው። የማይመስል ውሸት እያወራችሁ አታምጡ ቪዲዮአችሁን። ድራማ ከሆነ በስነ ስርዓት በድራማ መልኩ ስሩ። ለሰው መጥፎ ነገር የቫይረስ አስርጡብን። ቫይረሳሞች ውሃ ላምጣ። ለምን
ሲጀመር ለምን እዚህ ክፍል ሲጀመር አዎ ሲጀመር እዚህ ክላስ ለምን መጣክ? ተመልሳ ወጣክ አይደል? ለምን መጣክ? ቻርጀር ፈልገ እንዳልሆነ ያስታውቅባል ፊት ላይ ማለት ነው። በጣም ቀልጠሃል እኮ እንደ ዘይት ወይም እንደ ቂቤ ቀልጠሃል፣ ወርደሃል እኮ መተኛት ወይም ልጅ ማውለቅ ብቻ ነው የቀረው። ይሄን አክል እንትን ካለ ማለት ፍላጎት ካለ አደባባይ ለምን ትወጣላችሁ? ነገራችሁን ሁሉ በውስጥ ጨርሳችሁ በሰላም ሆናችሁ በፍቅር ማምጣትና ማሳያት ለታ ብልግና እንደዚህ ከመስራት ማለት ነው። ሴት ልጅ አስገድዳ ማዲፈር ምን የሚሉት ነው? ወንድ ልጅ አይደለም እንደ አንተ በአንድ ኩባያ ወይን የሚሰክር ሰውዬው አሁን ደግሞ እሷ እንደዚህ ሆና ምን ብለ ምን ሆና እንዴ? እሷም አይፈረድባትም። አንተ ነህ እኮ መንገዱን እየከፈትክላት ያለው ምን ይመስላል? አውቃ ነው ነዘራ መከራከር አልፈልግም። ፍላጎት ፍላጎቱ ያስታውቅበታል። ሁለቱም አንድ አይነት ስለዚህ ብሎ አሁን አዘን ወረኞች አሁን ነው መጨረስ ያለብን። አሁን ነው መጨረስ ያለባችሁ። ዛሬ ደግሞ ምን ይዛችሁ ትመጡ? አብረን አደር ነው እና ሁለተኛ ሊመጣ ነው እያላችሁ ልትመጡብን ነው። እስቲ ዛሬ ደግሞ ምን ይሁን? ትላንት እኮ ብያችኋለሁ። የፈራሁት ነው ዛሬ እንዴ እኔ ከአቅሜ በላይ ነው። እግዚአብሔር ነው